ረሱሉል አሚን ሰለላሁ ዐለይሂ ወሰለም ያን ኸምር የሚጠጣ ሱሐቢ ኸምር እየጠጣ ለብዙ ጊዜ የገረፉትን ሰው መተው ሲረግሙት ሰሃባዎቹ ሲያወግዙት አንተ እንደዚህ ኸምር እየጠጣ ነብዩን አስቸገርክ ብለው ሲያወግዙት ነብዩ አትርገሙት እኮ ነው ያሉት ረሱሉል አሚን ሰለላሁ ዐለይሂ ወሰለም ወንድማችሁን አትርገሙት ሸይጣንን በሱ ላይ አታግዙት ይህ ሰው አላህንና መልእክተኛዋን ይወዳል አሉ ረሱሉል አሚን ሰለላሁ ዐለይሂ ወሰለም ኸምር የሚጠጣ ሰው እንድትወድ ለዚህ ነው ሰይድና አቡበከር ስዲቅ والله اذا رايت مسلما يشرب الخمر احببته الى الله ሙስሊም ሆኖ ኸምር የሚጠጣ ሰው ወደዋለሁ አሉ ስለምወደው ከዛው እንጂ እንዲርቅ እመኝለታለሁ እንጂ እንዲጠፋ አይደለም እመኝለት ይላሉ ሲሰርቅ ያየሁትን ሙእሚን ወደዋለሁ አሉ ሙስሊም ምንድነው የማስብለት ይህን ሰው ከዚህ ወንጀል እንዴት ብዬ ነው የምጠብቀው ዛሬ እኮ በጥርጣሬ ነው ወንጀልም ተፈጽሞ አይደለም ችግሩም ተከስቶ አይደለም በጥርጣሬ ግን ወንድሜን ጠልቼዋለሁ እህቴን ጠልቻታለሁ ውስጤ ሰላም የለውም ለነሱ መልካም አላስብም ነብዩ ኸምር እየጠጣ ያዩትን ወንድም አላህንና መልእክተኛውን ይወዳል ካሉ ራሱን ከሐራም ጠብቆ መስጊድ የገባው ወንድምና እህት ምን ሊባል ነው ያ ኢኽዋን ዛሬ እኮ የጠላሁት መስጊድ የገባው ወንድሜን ነው ለዚህ ነው ትልቁ አደጋ ይሄ ነው ወንጀሉ የይስት አደገኝነት የሚያጅበው ምን አይነት ሲፋ ይስተዋልበታል ያሉ መስላችሁ ለሞቻችን አቢድ አላህን የሚገዛ ሰው የሚመቀኘው አላህን የሚገዛውን ሰው ነው ይላሉ ዓሊሙን አይደለም የሚመቀኘው በኢባዳ ያልፈኛል ብሎ ስለሚያስብ ዓሊሙ አቢዱን አይደለም የሚመቀኘው ይላሉ ዓሊሙን ነው የሚመቀኘው ከኔ በላይ ነው ብሎ ስለሚያስብ ነጋዴው ነው ቤተሰቡ ጋር ነው ያክስትና ያጎት ልጆች ሲጠላሉ ወንድምና ወንድማማቾች ጓደኛው ጥሩ ሲያገኝ መልካም ነገር ላይ ሲወድቅ ጥሩ ደረጃ ሲያገኝ በሽታው የህዝድ አደገኝነት ይሄ ነው አብሮህ ያለህን ሰው ከጎንህ የተቀመጠው ሰው እንድጠላ ምክንያት ይሆናል ይሄን ያስተማረን ይሄን ሳነሳ ቀደም እንዳልኩት በሙእሚን ልብ ውስጥ ግን ይሄ ነፍስያ ይሄ ስሜት የለምና ሰዓድ ብን አቢ ወቃስ አላህ ስራቸውን ይወድላቸውና አንድ በሳቸው ስር የነበረ ወታደር ነበር ይሄ ወታደር የሚገርም ሸጃዓ የሚገርም ጀግንነት ያለው ሰሃባ ነው ወይም ተጋዳይ ነው አቡ ሙህጀን الثقفي ይባላል አቡ ሙህጀን የሚገርመው ነገር በጣም ኸምር ይጠጣል በጣም ሻሪብ الخمر ነው ኸምር እየጠጣ ግን ምን ያደርጉታል ሰዓድ ብን አቢ ወቃስ ኸምር ጠጥቶ ሰክሮ ሲያገኙት 40 ወይ መገረፍ ያለበትን ሐድ ያቆሙበታል ይገርፉታል ይሰው ይጠጣል ያቆሙታል ሁሉ ጊዜ እየገረፉት ሰለቻቸው በጣም የሚወደው ነገር ምንድነው ጂሃድ ፊ ሰቢልላህ ይህን ሰው ከዚህ ተግባሩ ለማስቆም ከመጠጣቱ ለማስቀረት ቢቀጣ ብለው ከሚወደው ጂሃድ ሊያግዱት ወሰኑ ቃዲስያ ላይ እንዳይሄድ ቤታቸው ወስደው አሰሩት ቃዲስያ ጦርነት ሲወጡ አቡ ሙህጀን الثقفي ሐያቱ ጂሃድ ነው ሐያቱ ፊ ሰቢልላህ ነው እዚህ ቦታ ላይ ሲታሰር ደነገጠ በጣም ተጨነቀ የሚያደርገው ነገር ግራ ገባው ትልቁ ማዕረካ الفاصل የሆነው ጦርነት ቃዲስያ ጦርነት የተካሄደ ከዛ እንዲቀር ስላደረጉት አዘነ እስሩ ያሰሩበት ቦታ ሆኖ በጣም እየጮሁ ሲያስቸግር የሰዓድ ብን አቢ ወቃስ ሚስት መጣ ምንድነው ያ አባ ሙህጀን ምንድነው የሚያስጮህ አለችው والله ታውቂያለሽ እኔ ከጂሃድ ተለይቼ መኖር አልችልም ከዚህ ትልቅ ጂሃድ ሰዓድ ብን አቢ ወቃስ አገዱኝ ኸምር በጠጣቴ ምክንያት አሰሩኝ ለአላህ ስትይ ምናልባት ለአኺራ ሆንሻለሁ ፍቺኝና ሂጄ ጂሃድ ውስጥ ልግባ والله الله ብሎ ህይወቴን ካተረፈውና በህይወት መቆየት እድል ካለኝ ተመልሼ ነበርኩበት እስር ላይ መጥቼ ቀድሜ ገባልሻለሁ ሸሂድነትን ከወፈቀኝ ደግሞ ያንቺንና የሰዓድን ይቅርታ ጠይቃለሁ አላት ሲለምናት በጣም ይልሐስ ያደርጋት አዘነችና ፈታችና የሰዓድን ፈረስ ሰጠችው አቡ ሙህጀን الثقفي እንዳይታይ ፊቱን ለስሞ ፊቱን ሸፍኖ ማዕረካ ውስጥ ግል ውስጥ ገባ ጦርነት ውስጥ ገብቶ በጣም አጂብ የሆነ ተጋዳይ ነው በሚገርም ቀዋ ካፍሮችን መግደል ጀመረ ሰዓድ ብን አቢ ወቃስ ተጠራጠሩ ምን ሐደረችው ይህ ሰው ግዴታ አቡ ሙህጀን ነው የዛ አይነት ቀዋ ያለው ሰው አቡ ሙህጀን ነው እሱ ነው እንዳለን በእጃ ስር የመጣሁት ቤቴ ነኝ ማን ነው ከየት ነው የመጣው ይላሉ ሰይድና ሰዓድ ብን አቢ ወቃስ አኺራን አላህ አትርፎት ያን ሁሉ ተዋክቶ ሳይሞት ወደ ቤቱ መመለስ እድል ገጠመው ከሰሃባዎቹ በፊት ቀድሞ ሄዶ እጁን ለሚስቱ ሰጣትና ስሩ ላይ ገባ ሰዓድ ብን አቢ ወቃስ መጡ ዛሬ የተፈጠረው ነገር ምንድነው ብለው ጠየቁ ሚስታቸውን አቡ ሙህጀን الثقفي ቤት ያስረው አልነበር የሄድኩት አሏት አዎ ታዲያ ዛሬ እሱ አይነት ቀዋ ያለው ሰው ማንነቱ ያልተለየ ሰው ሙለሰበል ወጅ የሆነ ፊቱን የሸፈነ ሰው እዛ ማዕረካ ላይ በሚገርም ቀዋ ይቃተል ነበር ላት والله እውነታውን ከፈለክ ያ ሰዓድ
አቡ ሑጀን በጣም እያለቀሰና እየረበሸ ሲያስቸግረኝ ፈትቼ አንተን ፈረስ ሰጥቼ ላኩት ነኝ። ሰዓድ ብን አቢ ወቃስ አለቀሱ። እንደዚህ አይነቱን ሰው ነው እኔ ያሰርኩ አላህ ፊት የምጠየቀው ምገርፈው والله يا ابا محجن لا ارجمك بعدها ابدا والله ካሁን በኋላ የፈለከውን መጠጥ ጠጣ አንተን ግን የሚገርፍ እጅ የለኝም አሉ ሰዓድ ብን አቢ ወቃስ። አቡ محجن الثقفي ማለቀሰ رضي الله عنه والله يا سعد እኔ እኮ ኸምር ስጠጣ ለኸምር ከነበረኝ ፍቅር እርሶ በግርፋት አላህን ሐድ ያቆሙ ያጣዱኛል ብዬ ነው። እርሶማ እንደማይገርፉኝ ከወሰኑ ወንጀሌ በምን ሊታጠብ ነው? والله لا اشرب الخمر بعدها ابدا እኔም ከዛሬዋ ዕለት ጀምሮ ኸምር መጠጣቴን አቆማለሁ አላቸው። እርሶን ላለ መግረፍ ከማሉ እኔስ በምን ወንጀሌ ሊታጠብልኝ ነው አላቸው رضي الله عنه። فكر يا اخوان شارب الخمر خمر يطጣ سعد بن ابي وقاص ناكل صحابي والله لا اجلدك او لا ارجمك لا القرفه من الله يا رضي الله عنه. يعني هذا عاصي وانجلني وننسو بزي عينت نفسيه استنقدوتان. فما بالك يا اخي وندمي مسكين ያለው ወንድሜ خير ላይ የሚሳተፈው ወንድሜ እንዴት ነው ማስበው? በምን አይነት ነፍስያ ነው መጓዘው? በምን አይነት ስሜት ነው ማስተናግደው? ይሄን ነው ልናስብ የሚገባን።